ወይ የኛ ድምቀቶች ዛሬ ደግሞ እምር ድምቅ ብሎባቸው በሀበሻ ቀሚስ መጥተዋል። ሰላም ሰላም፣ ውዴ ቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንግዲህ የኛ ጨረቃዎች እንዳያችኋቸው እምር ብሎባቸዋል። ያው በመጀመሪያ ሁሌም እንደዚህ ሀይሚና ብሩኬን እምር ድምቅ ብለው ስናይ ከአይን ያውጣችሁ ማለት አለብን። ምክንያቱም የሰው አይን ምን ያክል እንደሆን ታውቃላችሁ። ቅመሟና ቅመሙ ብሩኬና ሀይሚ ከሰው አይን የሰወራችሁ፣ የምር ከሰው አይን ይጠብቃችሁ። የሀበሻ ቀሚስ ሲለብሱ እኮ ውበታቸው ድምቀታቸው እንዴት እንደሚያምሩ እና ብሩኬ ደግሞ ሲመኘው የነበረውን መኪና ገዛ ብላችሁስ ደስ እንደሚላቸው አምናለሁ። ግን መኪና ይግዛ አይግዛ አላቅም። ያው በቲክቶክ አንድ ቪዲዮ ፖስቶ ነበር እና መኪና እየነዳ እያሽከረከረ ነው። የብሩኬ ፍላጎት ታውቃላችሁ፣ የመኪና ፍላጎቱ ኦቨር የወጣ ነው። በጣም መኪና ይፈልጋልና እውነት መኪና ቀላል ነው። የሰው ልጅ በጤና ካለ ጤና ካለው እንኳን መኪና ሌላ ነገር ያሳካልና ብሩኬ በቅርቡ መኪና ከቅመሟ ጋር እንደሚገዙ በእርግጠኝነት እና እየፈለግከውን የተመኘውን መኪና ገዝተህ ቅመሟን ሚስትን ያዝ አድርገህ በአስፓልቱ ላይ ጎምለል ጎምለል ስትሉ ማየት ነው እኔ ፍላጎቴ። ዱባይ ላይ እንግዲህ አዲስ አይመስሉም ሀይሚና ብሩኬ ማለት ነው። እንደፈለጉ በየቦታው እየሄዱ ነው እና እንደዚህ በሰዎች ዘንድ እንድትወደዱ ያደረጋችሁ ተወዳጅነትን ያተረፈላችሁ እግዚአብሔር አምላክ ይመስገን። የምር ያለ እግዚአብሔር አንዳች ነገር አይፈጸምም እና እሱ ስለፈቀደና ስለወደደ ነው ሀይሚና ብሩኬን እንደዚህ በሰው አይን ስስት እንዲሉ ያደረጋቸው። ነገም ዛሬም ፍቅራችሁ ይጨምር። እና ያው ዛሬ እንደተለመደው ለየት ያለ ቀን ነው። ምናልባት ሀይሚዬም እንግዲህ ባለፈው የተናገረችው ነገር ሊሆን ይችላል እና ትናንትና በተሰራው ቪዲዮ በሰጠሁት አስተያየት ልክ ነሽ፣ ሁላችሁም እውነት ሀሳቤን ደግፋችሁኛል። እኔ ፍላጎቴ ምንድን ነው ሀይሚና ብሩኬ መካከል ምንም ክፍተት እንድትፈጠር አልፈልግም። የእውነት ማለት ነው። ማለት እነሱ ሳያውቁ በሚያደርጉት ስህተቶች ፍቅራቸው ስለሚነካ ፍቅራቸው አደጋ ላይ ሊሆን ስለሚችል ከወዲሁ ማስጠንቀቅ ግዴታ ነው ብዬ ስለማስብ ነው። እና ሀይሚም ሆነ ብሩኬ ማለት ወደፊት የሚመጣው ነገር በእርግጥ ማንም አያውቅም። ነገር ግን ደግሞ በተቻለ ፍቅርን መታደግና መከላከል የነሱ ኃላፊነት ይጠበቅበታል አይደለም። እና እንደዚህ አይነት ነገሮች ባይደጋገሙ ጥሩ ነው ባልኩት ሁላችሁም ደግፋችሁኛል እና አመሰግናለሁ ሀሳቤን ስለተረዳችሁኝ። የኛ ወዶች እንደዚህ በመካከላቸው ምንም አይነት ነገር እንዲገባ ኮሽታ መስማት አንፈልግም። እንዲህ ሁሌ ድምቅ ምር ሲልባቸው ነው እኛ የምንፈልገው። እና አታዩም ዛሬ እንዴት እንደሚያምሩ አበባ መስለዋል እኮ። ሀይሚና ብሩኬ ገና ታዳጊ ወጣት ናቸው። በዚህ እድሜያቸው ይህን ሁሉ ፍቅር ማትረፍ ራሱ መታደል ነው። እና ቀሚሳቸው ምናምን ስታዩ የሆነ ለማስታወቂያ የተመለመሉ አይመስላችሁም? የምር ምን ይወጣላቸዋል? ከመልክ መልክ የምር የሀበሻ ቀሚስ ሲለብሱ እኮ በጣም ነው የሚያምሩት እና ቢሰሩበትም ምንም የሚወጣላቸው ነገር የለም። እና የኛ ድምቀቶች እና እንግዲህ ያው ባለፈው ሀይሚዬ ለብሩኬ 200 የገባበትን ያው ሰርፕራይዝ አደርገዋለሁ ብላ ነበረ። እንግዲህ ምናልባት ወይ ሀበሻ ቀሚስ ተበርክቶላቸው ሊሆን ይችላል፣ እንደ ስጦታ ተሰጥቷቸው ሰርፕራይዝ ተደርገው ሊሆን ይችላል። ካልሆነ ደግሞ ሀይሚዬ ያው ያለችውን ነገር አሳክታም ሊሆን ይችላል ማለት ሰርፕራይዝ አደርገዋለሁ፣ ትልቅ ሰርፕራይዝ አደርገዋለሁ ነው ያለችው። እንግዲህ ያው የምናውቀው ማታ ላይ ሲመጡ ነው ማለት ነው። በሀይሚ የሚምጣ ወይም ደግሞ ይሄ ነገር በሰዎች ሰርፕራይዝ ተደርገው የሚሆን የሚታወቅ ነገር የለም። ነገር ግን ማታ ላይ አብረን የምናየው ይሆናል እና እኛ አንዳንድ ነገር ስንናገር ሀይሚ ከብሩኬ ሌላ ትሄዳለች ወይም ደግሞ ብሩኬ ከሀይሚ ሌላ ይሄዳል ወይም ደግሞ በመካከላቸው ሌላ ነገር ለመፍጠር ሳይሆን የሁለቱ ግንኙነት ስለምንፈልግ ብቻ ነው። ላይክ አሁን እኔ ትናንት እንደተናገርኩት ማለት ነው። እና እኛ የእኛ ድምቀቶች የምር በጣም ነው የምንወዳቸው። እኔ እንጃ አላውቅም። እኔ በበኩሌ በመካከላቸው ምንም አይነት ኮሽታ መስማት አልፈልግም እና ትናንት በተደረገው ቪዲዮ ላይ ማለት ከዚህ ሁሉ ለምን ቀለበት አድርገህ አትገላገልም? እንደዚህ ምን ያስቀናሃል? ምን ያንጨረጭራል? የሚል ነገር ነበረ እና እዚህ ጋር እኮ የቀለበት አይደለም ጉዳዩ። እንዴት ነው የማይቀናው? ላይቀና ነው እንዴ? ፍቅረኛዋ እኮ ነው። ፍቅረኛዋ እስከሆነ ድረስ መቅናት ግድ ነው። ለማንኛውም የትናንቱ ትናንት አለፈ። ዛሬ አዲስ ቀን ነው። በአዲስ መንፈስ ነው የመጡልን። እንግዲህ ማታ ላይ እንጠብቃችኋለን። ይህን ቪዲዮ የምታዩ በሙሉ ላይክ ማድረጋችሁን አትርሱ። ውድ ቤተሰብ ወዳችኋለሁ። ባይ ባይ።